ቆይ አድናን ቆይ እንደምታስበው አይደለም አድናን ቆይ አንዴ ላስረዳ ቆይ አንዴ ወንድሜ ትበለኝ ባክህ ወንድሜ ጥፋህና ምንድነው የምታስረዳኝ ውይ ውሸት የማይሰለች ፍጡር ሰላም ጤና ይስጥልኝ ውድና የተከበራችሁ የና ሚዲያ ቤተሰቦች እንዴት ናችሁ ከኔ ጋር ሁሉ መልካም ሁሉ ሰላም ሉሃና ድራማ ክፍል 30 ይዤላችሁ መጥቻለሁ እንግዲህ አድናን ሮቤል ፍራሽ ውስጥ ገብቶ ተሸፍኖ እየጠበቀው ነበርና ማንንም አላየኝ ማንንም አልሰማኝም ብሎ እንግዲህ ሮቤል ቀስ ብሎ በሩን ከፍቶ ሲገባ ወደ ክፍሉ አድናን ደግሞ በምታዩት መልኩ ከፍራሽ ውስጥ ወጥቶ እጅ ከፍንጅ ሮቤልን መራመድ እንደሚችል ይዞት እንኳን አላመነም እላችኋለሁ ውዶችዬ። የሌባ አይነ ደረቅ መልሶ ልብ ያድርቃሉ። እንደዚህ ነው ከጠመሙ አይቀርና በጣም የሚገርም ነው። የሮቤል ባህሪ የናርሲስቶች ባህሪ ነው ብዬ አስባለሁ። ምናልባችም የዛ የናርሲስት ሰዎች ተጠቂ ናርሲስት ሰው ያደረሰባቸው ተጠቂ ስለሆንኩም ሊሆን ይችላልና የእንደዛ አይነት ስሜት ነው የሚሰማኝ። ራሱ በድሎ ራሱ ተበዳይ ለመሆን የሚሞክር አይነት ፍጡር ነውና በጣም ነው የሚያስገርመው። የሮቤል ባህሪ ወይም የሮቤል ገጸ ባህሪያት የናርሲስት ገጸ ባህሪያት ነው እላችኋለሁ በዚሁ አጋጣሚ ውዶችዬ። እና እንግዲህ በምታዩት መልኩ ቁሞ የሄደ አግኝቶት እንኳ ቁም ያለርኩም ብሎ ሊያስተባብል ወይ ደግሞ ይሄ የቆመው በቃ በሆነ ተአምር በሆነ ቅጽበት እንደሆነ ሊያስመስል እየሞከረ ነው። አድናን ደግሞ በጭራሽ ይሄንን በምን መልኩ ልታስረዳኝ ነው? እባክህ ዝም በል ውሸት አይደክምህም ወይ እያለ እንግዲህ ከወንድሙ ጋር ሰጣ ገባ ተያይዘዋል። ሮቤልም አልረታም እምቢ ብሏል። ወንድሜ በደንብ እንኮ መቆም አልቻልኩም ገና እየተንገዳገርኩ ነው እናም እግሬን ልሞክረው ብቻ ነው ወደ ውጭ ወጣ ያልኩት አለው። ጭራሽ ማለት ነው። እና እንግዲህ ሮቤል በዚህ መልኩ ውሸቱን ሲቀጥልበት አድናን ከአቅሙ በላይ ስለሆነ እየጎተተ ሳይወድ በግድ እየጎተተ ከሳሎን በሩን ከፍቶ ወደ በር ወሩሮ አስወጥቶታል። እየለመነው ነበር ወንድሜ እባክህ የዛሬን ብቻ ይቅር በለኝ ማረኝ እያለ እንዲሁም በቃ የመጨረሻ ቃላችንም ሊሆን ይችላል ወንድሜ አንዴ ይስማኛለሁ። ኧረ እባክህ ምን ለመሆን ፈልገህ ነው አለው። በቃ እኔ ካሁን በኋላ በህይወት ላልኖር እችላለሁ ምክንያቱም ከዚህ ወጥቼ የሚሄድበትም ስለሌለኝ በቃ ራሴን አጠፋለሁ አለው። አድናንም እውነትህን ነው ሮቤል አሁን ከዚህ ከሄድክ ታጠፋለህ ራስህን አለው። አዎን አለ። የሚያዝንለት መስሎት ነበር እና ሞክረው አጥፋ ብሎ ፈቀደለት ማለት ነው። እንደዛ እየጎተተው ሲያስወጣው ግን በድንገት ሚራ ከክፍሏ ወጥታ እያየች ነበር ወዶችዬ። እናም በሩን ዝግት ሲያደርግ ሊመጣ ነው ብላ ወደ እኔ እየሮጠች ወደ ክፍሏ ገባች። የመጨረሻ ቁርጥ መሆኑን ስታየው ተመልሳ ወጥታ ደግሞ ልታረጋግጥ ስትል አድናን ደግሞ በሩን ዘግቶ ወደ ቤት እየመጣ ሳለ በድንገት ተጋጩ ማለት ነው። ሚራም እንዴ ቀስ ብለህ ሂድ እንጂ አድናን ምን ሆነ ነው አታይም እንዴ አለችው። ይቅርታ አላት። እናም ሮቤልን እያባረርከው ነው አለችው። አዎ ሮቤልን እያባረርኩት ነው ደግሞ አላት። ይሄን ሰው ከፍተሽ ታስገቢውና አንቺም ነሽ ተከትለሽ የምትወጪው ቁርጡን ወቂ። ስለዚህ አንድም ሰው ከፍቶ እንዳያስገባው ነግሬሻለሁ አላት። ለምን ይሆን እንደዚህ ያደረከው ማለት ምክንያት ምንድነው አለችው። ከዛ በላኝ አላት። ማለት ምን ለማለት ፈልገህ ነው አለችው። አደራዬን በላኝ እምነቴን በላኝ ካደኝ እያልኩሽ ነው አላት። አሁንም አልገባኝም አለችው። ኧረ አሁንስ የሰለቸኝ እየገባችሁ እኔ ቀድሜ ስለገባኝ ብቻ እንዳልገባችሁ የምትሆኑት ነገር በጣም ነው የሰለቸኝ ሚራ አላት። እና ካሁን በኋላ ከፍተሽ ካስገባሽው አንቺንም ነው ከዚህ ማስወጣሽ ተጠንቀቂ ብሎ አስፈራርቷ ጥሏት ሄደ። ከዛ ሚራ ሆዬ እንደዛ አርጓት ሲሄድ አላረፈችም። እንደምንም ብላ በሩን ከፍታ ወጣች ማለት ነው። አድናን ደግሞ ይሄንን አድርጎ ሰውነቱ እየተንቀጠቀጠ እሳት ለብሶ እሳት ጎርሶ ወደ ሉሃና ክፍል ሄደ። ሉሃናም ተቀበለችው። ምን ሆነሃል የኔ ፍቅር የኔ ውድ ምን ተፈጥሮ ነው ለምንድን ነው እንደዚህ ሆንከው እባክህ ንገረኝ እያለችው ነበረ። እሱም ቁሞ እየሄደ እኮ አገኘሁት አላት። እማ አለችው። ሮቤል ቁሞ ይሄዳል አላት። በጣም ደነገጠች ሉሃና። እንዴት ማለት ሚራ ያንን መርፌ ከወጋችሁ በኋላ እኮ ቁሞ የመሄድ ቻንስ አልነበረውም ግን ደግሞ እንዴት ሆነ በጭራሽ አልጠበቅኩም ነበር አለችው። እኔ ያን ሁሉ አላመንኩም እባክሽ ያ ራሱ ከድራማቸው አንድ ክፍል ሊሆን ይችላል ሉሃና። እነዚህ ሰዎች የለየላቸው የመጨረሻ ጨካኝ ነው ሮቤል የሚባል ፍጡር
የጨካኝ መጨረሻ ነው ብዬሻለሁ ሉሃና። የሚረባ አይነት ሰው አይደለም። አሁን ግን ለአንዴና ለመጨረሻ ተገላግለነዋል አላት። ማለት አለችው። ማለትማ አይኑን ማየት ስለማልፈልግ ከዚህ ቤት አባርሬዋለሁ አላት። ያኔ ችግር ተፈጠረ ማለት ነው። ሉሃና ሆዬ እሪ ያለች እህቴን የሚያገናኘ የመጨረሻ አንድ ቻንስ የሱ ነው። እሱን ከዚህ ቤት እንዴት ታስወጣብኛለህ? ለእኔ ይሄንን ማድረግ እንዴት ይከብድሃል? እወድሻለሁ፣ አፈቅርሻለሁ ትለኛለ። ታዲያ እንዴት ይሄን ማድረግ ተሳነ? እንዴት ታባረረዋል? እህቴን እንዴት ነው አሁን ማገኛት? ሉሃና እባክሽ ተረጋጊ። እስካሁን ያልነገረሽ ካሁን በኋላም ሊነግርሽ አይችልም። እዚህ ቤት በእሷ ሰበብ አድርጎ እዚህ ለመኖር መጠቀሚያ እያረገሽ ነው እንጂ በጭራሽ አይነግርሽም። ቢያቅ ራሱ አይነግርሽም። ክፉ ነው ብይሻለሁ፣ ተረጅኝ። አንቺን ደግሞ ስሜትሽን ሳልረዳ ቀርቼም አይደለም። እንደምወድሽ እንደማፈቅርሽን በደንብ ታውቂያለሽ አለ ሉሃና። አይ በጭራሽ እንደሱ ብታደርግማ ብትወደኝና ብታፈቅረኝማ የእህቴን ተስፋ አንድ አለኝ የምለውን ከዚህ ቤት አታስወጣብኝም ነበር። ለእኔ ይህን ማድረግ እንዴት አልቻልክም ብላ አፋጠጠችው። እሱም እባክሽ ተረጅኝ፣ አንቺ ግን በእኔ አትተማመኝም እንዴ? እኔ እህትሽን ካለችበት አመጣልሻለሁ ማለት የምችለውን ሁሉ አድርጌ እህትሽን እንድታገኝ ረዳሻለሁ አላት። ሉሃናም እስካሁን ያላመጣህልኝ ካሁን በኋላ ተስፋ የለኝም ባንተ፣ እስካሁን ማድረግ ያልቻልከውን አለችው። በጣም አዝኗል። ሮቤልን በጣም ተናዶ በጣም አዝኖ በሉሃናም ንግግር ጥሏት ወጥቷል ማለት ነው። እናም ሚራ ቀስ ብላ በሩን ከፍታ ወጣች ማለት ነው። እሱም ማለትም ሮቤል ከበር ስር ቆሞ እየጠበቀ ነበረ። ሚራ ስትወጣለት ደስ አለ። አንቺ አቦ ቁልፉን አላት። ዝም በል እባክህ የምን ቁልፍ ነው አለችው። ደፋር እኮ ነው የሚገርመው። የቤቱን ቁልፍ ከእጇ ሊቀበላት ነበር። እንደምንም ሊያሰማምጣት በፍቅርም ሊያታልላት ብዙ ነገሮችን ጥሯል። ሚራ ግን በጭራሽ አለችው። እኔን አንተን እዚህ ቤት ካስገባው እኔ ራሴ ነኝ ተከትዬህ የምወጣው። ሴራ ቆርጦ ነው ነገረኝ ሮቤል። አሁን ወንድም ጨክኗል። አድናን የድሮ አድናን አይደለም። በጣም ቆራጥና ጨካኝ ሆኗል። መቼም የማናውቀው ሰው ነው የሆነው። ስለዚህ እድልህን አታበላሽ። በዚህ እኔ ላስገባህ አልችልም። እና ደግሞ እዚህ ቤት ከገባህ በኋላ እንደለመድከው ሉሃና ሉሃና እያልክ እኔ ላይ እንድትጃጃልብኝ ነው ማስገባህ። በጨረሻ አላደርገውም አለችው። አይ ሚራ እባክሽ እንደዚህ አታድርጊ። አብረን ሆነን ነው ማለፍ የምንችል። ይሄን ነገር የሚባል ነገር የለም። አድናን ደጋግመህ ከርተኸኛል። እባክህ ሂድ ከዚህ። አሁን የሚሻልህ እሱ ነው። ደግሞ ወንድ ልጅ አይደለህ? ጠንከር በል። ጠንከር ብለህ ቆረጥ ብለህ የሆነ ነገር መጀመር መቻል አለብህ። በል አይዞ ጠንክር ብላ ጥላ ወደ ውስጥ ገባኝ። አስፈላጊ ከሆነ እንግዲህ ወደ ውጭ እንገናኝ እንችላለን። ከዚህ ውጭ ግን አይሆንም። አዲሱ ቤታችን አብረን እንኑር ብዬህ ነበር፣ እድል ሰጥቼህ ነበር፣ ደጋግመህ ከርተኸኛል። ስለዚህ ይሄ የስራ ውጤት ሳይሆን አይቀርም አለችው። አይ እንደውም በተቃራኒው አንቺ ነሽ አድናን ገብቶ ክፍሌ ውስጥ እንዳያደረግሽው እንጂ እኔማ አድናንማ በጭራሽ አስቦበት እኔ ክፍል አይገባም። ዊልቸሩ ባዶ እንደሆነ ያሳየሽው አንቺ ነሽ አላት። በጭራሽ እኔ እናላደረኩም። ምን ስላተርፍ? ሲቀጥል ደግሞ የስራ ውጤት ነው እንጂ እንዲያያረገው አድናን እኔ አይደለሁም አለችው። እንዲህ እየተባባሉ በልቻው ጠንክር ብላ ወደ ውስጥ ገባች። ጥላው በጣም ተናደደ። እንዲህ እያለ አድናን ደግሞ ከሉሃናም ያንን ስሜት ስለተነገረው በጣም ተናዶ ነበርና በሩን ሲከፍት እግሩ ላይ ወደቀ። ወንድሙ አልሄደም ከበሩ ስር። ሂድ ከዚህ ላይ አልፈልግም። እባክህ ወንድሜ የምችለውን ሁሉ አድርጌ በምችለው ሁሉ ልካስህ፣ ይቅር በለኝ። አዎ ይቅር የማይባል ጥፋት አጥፍቻለሁ፣ በድያለሁ። ለዛሬ ብቻ ለአንዴ አንድ እድል ስጠኝ እባክህ፣ ይቅር በለኝ አለው። ይቅር እንድልክ ከፈለግ ሳራ የለችበትን ንገረኝ አለው። አሁንም ሮቤል አልተመለሰም። አይ ወንድሜ እሱም ማድረግ የምችለው ከሉሃና ጋር አገናኘኝና ለሉሃና ብቻ ነው። ሉሃናን ሳገኛት እውነቱን እነግራታለሁ። ስለዚህ ከሉሃና ጋር አገናኘኝ አለው። እሱን በጭራሽ አላረገውም አለው። ቆይ አንተ ከዚህ ቤት እንድለቅ ነው ከሉሃና ጋር እንዳልገናኝ ነው የምትፈልገው አለው። ሉሃና እጫፏ እንዳልደርስ ነግሬሃለሁ ብሎ አስፈራርቶት ሄደ። እሱም ከቤት ልታባረረኝ ትችላለህ፣ ከሉሃና ግን ልታባረረኝ አትችልም። ምክንያቱም ይህን የምትወስነው እሷ ራሷ ብቻ ነች አለው። ሂድ ከዚህ ብሎ አሁንም በእግሩ ገፍትሮት አድናን ቀጥ ብሎ መንገዱን ይዞ ሄደ። ያኔ እንግዲህ የሄደው ለካ አድናን ወደ ፖሊስ ጣቢያ ነበር። ያችን ሰዓት ተጠቅሞ ሮቤል ደግሞ የቤቱ ቅያሬ ቁልፍ አለው ለካ። እንደምንም ብሎ አድናን መሄዱን አይቶ በሩን ከፍቶ ገባ ማለት ነው። ገብቶ ከመግባቱ በፊት ግን ትላንትና እንደነገርኳችሁ በክፍል 28 ላይ ሮቤል
አንድ ወረቀት ለሰው ሰጥቶ ነበር። ያ ወረቀት ካርታና ፕላን ያለው ነው። ያን ካርታና ፕላን ቤቱ የት አካባቢ እንደሚገኝና ቶሎ ለደላላ ነግረው እንዲሸጥለት ትዕዛዝ ሰጥቶ ነበር። በዛ በትዕዛዝ መሰረት እንግዲህ ስልክ ደውሎ ሲጠይቅ ያ ቤት ፎርጅጅ እንደሆነ እንደውም በድጋሚ እንደ አይነት ስህተት ውስጥ እንዳታስገባይ ታስይዘኛለህ፣ ይሄ እኮ ወንጀል ነው፣ ይሄ በፍጹም ምንም አይነት ቤትና ንብረት የለውም፣ የውሸት ነው ማለቴ ፎርጅጅ ካርታና ፕላን ነው ብሎ ነገረው። መርዶ ነው ለሱ። አንደኛ ከቤት ወጥቷል። ሚራንም ከጎኑ ነበረች፣ እሷንም አጥቷል። ሉሃናም ርቀዋለች። በቃ ብዙ ነገር አጥቷል። በዚህ ሰዓት የተማመነበት እንደውም አድናን እበልጠዋለሁ ብሎ የሚያስበው ያንን ቤት ሲይዝ ሉሃና ወደ ሮቤል የምትመጣ መስሎ ይሰማው ነበርና ሮቤል በዛ በባዶ ቤት እየተፎከሰ ነበር ያለውና ባዶውን ነው የቀረው። እሳት ለብሶ እሳት ጎርሶ ሚራ ሊገላት ነበር ወደ ቤት የገባው። ቀስ ብሎ ገባና አልጋዋ ላይ እንደተኛች ሚራ አንገቷን አነቃት። እንደምንም ታገላ ለቀቃት። ከዛ በኋላ ፎርጅ እንደሰጠችውና እንደተጫወተችበት ሲነግራት አይ በጭራሽ ምናልባት ለሌላ ሰው ነግረህ ሌላ ሰው ቀይሮብ ይሆናል ስትለው አይ የኔ ሰዎች ናቸው የሰጠኋቸው፣ እነሱ በጭራሽ አይቀይሩም አላት። ምናልባት አድና ወይም ሉሃና አለችው። ከዛም በድንገት ሉሃና እሱ ክፍል ገብታ ካሁን በፊት ወረቀቱን ስታነብ ሲደርስባት ወደ አልጋ ስር ስትወረውረው ያን ካርታና ፕላን አይቶ ነበር ሮቤል። እናም ምናልባት እሷ አድርጋ ይሆን የሚል ጥርጣሬ ያደረበት፣ ግን ደግሞ እባክሽ ይህን እሷ አታደርገውም አላት። እና ማን ሊያደርግልህ ይችላል? እኔ የሰጠው ትክክለኛ ካርታና ፕላን ያለው ነው። ስለዚህ የቀየረብህን ሰው ጠይቅ፣ አይመለከተኝም። እኔ ይህ ሁሉ በአንተ እንዝላልነት ነው። እኔ ትክክለኛ ነገር ነው የሰጠው ብላ አሁንም ሸወደችው ሚራ። እንዲህ እየተጨቃጨቁ ሳለ እባክሽ ሚራ እዚህ እንደምንም ደብቂኝና ለዛሬ እዚህ አሳድርኝና ሉሃናን ላዋራት አላት። በጭራሽ ይሄን ላደርግ አልችልም፣ ላንተ ብዬ ሪስክ መውሰድ አልችልም፣ ባክህ ተወኝ፣ ከዚህ ውጣልኝ አለችው። እንዲህ እየተባባሉ እየለመናት እንዲሁም በቁጣ ልስማማለች ስትል በፍቅር ሊስማት ሲሞክር በድንገት አድናን በሩን ከፍቶ ገባ። በሩን ክፍት ሲያደርግ ሩጦ ሂዶ ከበሩ ስር ተደበቀ። ግን ሚራ እየተንቀጠቀጠች እየተርበተበተች ነበርና አድናን ግራ ገብቶት ባህሪዋ ጥሏት ወጣ። ምን ያርበተብትሻል ምናምን ብሎ ወደ ውስጥም ሳይገባ ከበሩ ተመልሶ ሄደላት። ያኔ በሩን ዘግተው በድጋሜ መወያየት ጀመሩ እና ሚር ከዚህ ድጋሜ ላይ አልፈልግም፣ አስፈላጊ ከሆነ ውጭ እንገናኛል። ያሰጠው ካርታና ፕላን ግን የእውነት ነው። ሂር ከዚህ ውጣልኝ፣ ለአንተ መስዋዕትነት መክፈል አልፈልግም፣ ካሁን በኋላ በቅቶኛል ብላ እየሰማሁ ነው፣ ተጠንቀቂ ብሎኝ ነው የሄደው። ስለዚህ ውጣ ከዚህ አሁን አድናን ሳይ ብላ አባረረችው። እሱም ቀናቶች ሁሉ ላንቺ እንደሆኑልሽ ለኔ የሚመጡበት ቀን አለ፣ ተጠንቀቂ ብሏት እሱም ዝቶባት አድናንም ሮቤልም ወጣ። ሲወጣ ግን አድናን የሄደው ቶሎ ብሎ ወደ ሉሃና ክፍል ስለነበር ተጠግቶ የሉሃናን ክፍል ማዳመጥ ጀመረ። ሮቤል በድንገት ሲያዳምጥ የት ሄደህ ነው አለችው ሉሃና። አድናንም ፖሊስ ጣቢያ ሄጄ መጣሁ አላት። ለምን ስትለው ስለ ሳራ አመልክቼ መጣሁ አላት። ደስ አላት። ማለት ምን አሉት ታዲያ ስትለው እንፈልጋታለን፣ ከፈጣሪ ጋር እናገኛታል ብለውኛል። ስለዚህ አስፈላጊውን ነገር ሁሉ አድርገው እህትሽን ያገኟታል። ስለዚህ እመኝ ብዬሽ ነበር እኮ የኔ ውድ አላት። እሷም እውነትህና አድናን አለችው። አዎ እኛ ደግሞ ስንጠራ ሁላችንም አስፈላጊውን ቃል እንሰጣለን አላት። ይህን ሲባባሉ በድንገት ሮቤል ሰማ ማለት ነው። ሮጦ ሚራ ጋር ተመልሶ ጉዳችን ፈልቷል፣ አድናን ሄዶ ለፖሊስ አመልክቶብናል አላት። ሚራ ውሃ መውቀጥ ጀመረች። በጣም ጨንቋታል። ሁለታቸውም ተደናግጠዋል። ውጣ አብረን እንውጣ እንጂ ምን ውጣት ይኛል ሸንች ማትረቢ አሁን አብረን መውጣት ያለበት ሲላ አይ አንድ ላይ ከጠፋን ችግር ነው። ስለዚህ እኔ እዚህ ኮኛ ያለውን ነገር ላጣራ፣ አንተ ውጭ ሁን፣ አስፈላጊ ከሆነ ውጭ እንገናኛል ብላ እንደምንም ብላ እሱን ወደ ውጭ ሸኘችውና ተመልሳ ሂዳ ሚራ ሉሃናና አድናን የሚያወሩትን ለማዳመጥ በር ስር ቆማ ነበር። አድናንና ሉሃና ደግሞ ለዚህ ነገር ደስ ብሏቸው ስላለው ነገር ፈጣሪንም አመስግነው መጨረሻው እንዳምረላቸው ጸልየው ማለቴ ተማጽነው ጥሩ እንደሚሆን ተስፋ አድርገው ዛሬ ላጠፋችሁ ደግሞ ራት ግብዣ እንድትጋብዘው በመጠየቅ ቆንጆ ልብስ ልበሽ፣ አንቺም ይመርብህ አንተም ይመርብህ ተባብለው ልብስ ሊቀይሩ በድንገት አድናንም ወደ ክፍሉ ገብቶ ልብስ ሊቀይር፣ ሉሃናም እንግዲህ ልብሷን ልትቀያይር ተነጋግረው ራት ሊበሉ ውጭ በሩን ሲከፍት ሲወጣ ከሉሃና ክፍል ሚራ በር ስር ተገትራ እያዳመጠች ምንድነው የሚገትርሽ አላት። ልጠራህ እኮ ልቆረቁር ስል ከፈክብኝ አለች እና
በራስሽ ነው በር የምትቆረቆረው አላት። አይ በቃ ምናምን ብላ ፏ ሲያዝ እና ለማንኛውም ቀጠሮ አለኝ ይዘኸኝ አትሄድም ጤና ጣቢያ አለችው። ሆስፒታል እንሂድ ቀጠሮ አለኝ ስትለው አይ አሁን አልችልም ደክሞኛል እባክሽ አላት። የግድ እኮ መሄድ አለብን ስትለው እኮ ኋላ ላይ እንሄዳለን አሁን ግን ልረፍተኝ እባክሽ ብሏል። ወደ ክፍሉ ጥላት ሄደ። እሱ ግን ሊለባብስ ነበር። እንዳልኩትም ለባብሶ ዘንጦ አምሮበት መጣ ማለት ነው። ሎሃናም በቻለችው መጠን ተያይዘውም እንግዲህ ወደ ሆቴል እራት ለመብላት ሲወጡ በድንገት በሩን ክፍት ሲያደርጉ ሎሃናና አድናን ሮቤል እጃቸው ላይ ወደቀ። ምን ሆኖ ካላችሁኝ እንግዲህ ይመስለኛል ቤት ውስጥ ለመግቢያ የሚያደርገው ዘዴ ነው። ሌላ ምንም አማራጭ ስለሌለው ብዬ ነው ማስበው። ምን እንደሚፈጠር እንግዲህ በቀጣይ ክፍል ይዤላችሁ መጣ ይሆናል። እስካሁን ከኔ ጋር ስለነበራችሁ ግን አመሰግናችኋለሁ። የሀገሬ ልጆች ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንደምታበረታቱኝ አምናለሁ። ውዶችዬ ሰላማችሁ ይብዛ። ይህ ወይኗ ሚዲያ ነው።